ወገኖቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ወንድማችሁ መንግስቴ ታደሰ እባላለሁ። ብዙዎቻችሁ ታቁኛላችሁ ብዬ አስባለሁ። እዚህ ብዙ ዓመት ስለኖርኩኝ ያው የደረሰብኝንም ጉዳይ ታውቃላችሁ። ድንገተኛ ህልፈት በልጆቼ የተከሰተው ነገር በጣም ልብን የሚሰብር ለማመን የሚከብድ ነገር ነው። ያ እስካሁንም ድረስ ማመን የከበደኝ ጉዳይ ነው። ግን በጣም ከወገኖቼ የተነሳ ከሩቅም ከቅርብም ሆናችሁ ዘመዶቼ፣ ጓደኞቼ፣ የሃይማኖት አባት፣ የኢትዮጵያ ኤምባሲ እንደገና ደግሞ በደቡብ አፍሪካ የሚኖር የኢትዮጵያ ኮሚኒቲ ከአጠገቤ ሳትለዩኝ ላበረታታችሁኝ፣ ላጽናናችሁኝ፣ በጸሎት በኢኮኖሚ በፋይናንስ ከአጠገቤ ለቆማችሁ ሁሉ ደግሜ ምስጋናዬን አቀርባለሁ። እንደሚታወቀው እንግዲህ እዚህ ደቡብ አፍሪካም አብራችሁኝ ቆማችኋል። ወደ ኢትዮጵያም ሲሄድ የኢትዮጵያ ሕዝብ አብዛኛውን ጓደኞቼም ዘመዶቼም ከጎኔን የቆማችሁ እናንተንም ደግሜ አመሰግናለሁ። ያው እንግዲህ ጉዳዩ ቀላል አይደለም። እግዚአብሔር እንግዲህ እናንተንም ይባርክ ብያለሁ እና እንደሚታወቀው ያው አንዳንዶቻችሁም ተጠይቁኛላችሁ የምርመራው ሂደት ወዴት ደረሰ፣ እንዴት ነው? ከሩቅም ከቅርብም ከዘመድም ከጓደኛ እንግዲህ ታበረታቱኛላችሁ እና ያው እየጠየቃችሁ ነው። ጥየቃውም ጥሩ ሆኖ ምርመራ ላይ ነን። ጉዳዩ ያው ቀላል አይደለም። በምርመራ ሂደት ውስጥ ነን። እንደ ልጆቻችሁ ተሰምቷችሁ ሀዘኔን ሁሉ ለተካፈላችሁ ሁሉ አሁንም ፊት ለፊት ያለው ነገር ቀላል አይደለም። ሁላችሁም እኔም ማወቅ እፈልጋለሁ ልጆቼ በምን አይነት ሁኔታ ይህ ነገር ህልፈቱ እንደደረሰባቸው እናንተም ደግሞ ማወቅ ትፈልጋላችሁ። ቀላል አይደለም። ይህን ጉዳይ እኔ ብቻዬን ሆኜ የምገፋው ጉዳይ አይደለም። እንግዲህ ልጅ ያለው ሁሉ ይህ ነገር ሁላችንም ለራሳችንም ነው። እኚህ ልጆች ለእናንተም ልጆች ናቸው፣ ለእኔ ብቻ አይደለም እና ስለዚህ የእነዚህ ልጆች ነገር ውጤት የመጨረሻውን ለማወቅ በጸሎትም በምትችሉት የመንግስት አካልም እንደገና ብዙዎች በዚህ በህግ አካሉት የምትሰሩ ይህንን ጉዳይ ውስጥ የምትሰሩ ሁሉ በየትኛው ዓለም ላይ ያላችሁ ባላችሁ እውቀት እንድትረዱኝ፣ እንድትተባበሩኝ፣ እንድትመክሩኝ ሌሎቻችሁ ደግሞ የሃይማኖት አባቶችም እንድትጸልዩልኝ ከአጠገቤም አሁንም እንድትቆሙ ጉዳያችሁ ሆኖ አጠገቤ እስከ መጨረሻው እንድትሆኑ በጣም በትህትና እጠይቃችኋለሁ እና በአጠገቤ ቁሙ እላለሁ። ቀጣዩን እንግዲህ ፕሮግራም ወንድሜ አብርሃም እንዲናገር እስቲ እድሉን እሰጠዋለሁ። ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? የኔ ስም አብርሃም በየነ እባላለሁ። ወይም ደግሞ ብዙዎቹ የሚያውቁኝ በሬ በሚለው ስም ነው። እንግዲህ ወንድማችን ላይ የደረሰው ሀዘን ከባድ ነው። ሁለት ልጆቹን አጥቷል። ኦፕራ መንግስቴ እና ዲቦራ መንግስቴ በአንድ ቀን ሞተው ተገኝተዋል። ስለዚህ የደረሰው ሀዘን ከባድ ነው። ልባችን አሁንም እንደደማን ያለው ልባቸው እንደደማን ያለው ብዙ ኢትዮጵያውያን ልብ እንደደማን ያለው የተሰጣቸውን እግዚአብሔር የሰጣቸውን የመኖር ተስፋ የመኖር አቅም ተነጥቀዋል። በጣም የሚያሳዝን ነገር ነው። እንግዲህ አሁን የምርመራ ሂደት ላይ ነው ያለው። የምርመራ ሂደቱ ደግሞ ሊፋጠን አልቻለም። በጣም እየዘገየ ነው ያለው። የምርመራ ሂደቱ እንዲዘገይ ያደረገው አንዱ ነገር ደግሞ ተጠርጣሪዎቹ ብዙ ስለሆኑ ሊዘገይ ይችላል። ሞር ተጠርጣሪ በበዛ ቁጥር የምርመራ ሂደቱ ተጎተተ
የሚሄደው። ስለሆነ ይህን ከባድ ሐዘን በእነዚህ ታዳጊዎች ላይ የደረሰው ሐዘን፣ የደረሰው መከራ፣ የደረሰው ነገር ቤተሰቦችንም በጣም ጎድቷል። እንደ ኢትዮጵያም እኛን ጎድቶናል፣ ሁላችንንም ጎድቶናል። በጣም አሳሳቢም ነው። በሌላ ኢትዮጵያዊም እንዲደርስ አይፈለግም። ስለዚህ ይሄ ጉዳይ እልባት ሊሰጠው የሚገባው ጉዳይ ነው። ሁላችንም ተባብረን የምርመራውን ሂደት እንዲፋጠን ማድረግ እንፈልጋለን። ሌላው ደግሞ የግል ኢንቨስቲጌተሮች እንዲቀጠሩ እንፈልጋለን። ምክንያቱም የምርመራው ሂደቱ እንዲፋጠን የግድ ኢንቨስቲጌተሮች ያስፈልጋሉ። ለዚህ ደግሞ የደጋግ ኢትዮጵያውያን ከሀገር ቤትም ከዚህም እርዳታ መጠየቅ እንፈልጋለን። ምክንያቱም በቀላሉ የሚቻል ነገር አይደለም፣ ወይም አንድ ሰው የሚችለው ነገር አይደለም። አባው እንደሚሉት 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ብርቁ እንደሚባለው ነው ነገሩና በዚህ ጉዳይ ሁሉም ኢትዮጵያውያን ሆኖ ትብብር እንዲያደርግልን እንፈልጋለን። ምናልባትም በቀጣይ ሂደት ኮሚቴዎች ይኖራሉ። እነዛ ኮሚቴዎች ጉዳዩን የሚከታተሉ ነው የሚሆኑት። እሱን ደግሞ ወደፊት ተከታትለን የምናሳውቃቸው ይሆናል። ለጊዜው ግን ያው ብዙ የሚወራ ነገር አለ፣ ብዙ የሚነገር ነገር አለ፣ ብዙ ጥርጣሬ አለ፣ ብዙ ተጠርጣሪ አለ። ከግራም ከቀኝም ነገሮች ሁሉ ፈር ይዘው እንዳይሄዱ ይደረግበትም ሁኔታ አለ። ያለው ጉዳይ ትንሽ ከበድ ይላል። ግን እንግዲህ ሁላችሁም ከተባበራችሁና ከዚህ ፋሚሊ ጋር አብራችሁ ከቆማችሁ ማንም ወጣው ነገር የለም እና በዚህ ጉዳይ ትብብር ያስፈልገናል ብዬ አስባለሁ። እንግዲህ አንዳንድ በሶሻል ሚዲያ የሚወሩ ነገሮች አሉ፣ የሚነገሩ ነገሮች አሉ። በጣም የተሳሳቱ መረጃዎች ነበሩ። ነገሩን ለማስቀየስ የተካሄደበት መንገድ ነበር። እንግዲህ ለጊዜው ብዙ የምንናገረው ነገር የለም፣ ምክንያቱም ፖሊስ ያው የራሱን የምርመራ ሂደት ላይ ስላለ። እሺ እንግዲህ ያው ከዚህም ሀገር ኢንቨስቲጌተሮች የግል ኢንቨስቲጌተሮች አሉ፣ ከኢትዮጵያም ኢንቨስቲጌተሮች እና የሚመለከታቸው አካል በዚህ ጉዳይ ላይ ጣልቃ ገብተው ጉዳዩ ወደፊት እንዲጓዝና ቦታውን እንዲያገኝ የምርመራ ውጤቱ ተጣድፎ እንዲመጣና ይህም ቤተሰብ እፎይታ እንዲያገኝ ስለሚያስፈልግ ሁላችሁም የሚመለከታቸው አካል ትብብር እንዲያደርጉ እንፈልጋለን። መቼም ቀላል ነገር አይደለም። ኢንቨስቲጌሽኑ ቀላል ነገር ነው እንደማይሆን እንገምታለን። ስለዚህ በተቻለ መጠን ሁሉም አካል አንድ ላይ ሆኖ ምናልባትም ወደፊት የእርዳታ ማሰባሰቢያም ልናደርግ እንችላለን። በጣም የምናልፍበት ብዙ ስቴፕ ይኖራል እና ያንንም የእርዳታ ማሰባሰቢያ ፕሮግራም ወደፊት ምናልባትም እናሳውቃችሁ እንችላለን። ነገር ግን ያው ወደፊት መጥቶ እኛ በዚህ አይነት ኢንቨስቲጌሽን ልንተባበር እንችላለን የሚልም አካል ካለ ሞስት ዌልካም ወደፊት መጥቶ ሊተባበር ይችላል፣ ሊረዳ ይችላል። በአሁኑ ሰዓት ፍትህ ለማግኘት የግድ እርዳታ ነው የምንጠይቀው። ሁላችንም አንድ ላይ ሆነን ልንተባበራቸው አብረን ልንቆም ይገባል ብዬ አስባለሁ።